ተቀብሮ የኖረው ሬሳና መንፈሱ በ1848 ዓመተ ምህረት በኒውዮርክ ክፍለ ሀገር በተለይ ሃይድስቪል በተባለችው አነስተኛ ከተማ ውስጥ ማርጋሪትና ካቲ ፎክስ የተባሉ እህትማማቾች ይኖሩ ነበር። ከዕለታት አንድ ጊዜም በሚኖሩበት ክፍል ውስጥ እጅግ ሚስጥራዊ የሆነ ኃይለኛ ድምጽ ሲያስተጋባ መስማታቸውን ለጎረቤቶቻቸው ይናገራሉ። ይህም ነገር ከፍተኛ ስሜት ወይም የማወቅ ጉጉት ፈጠረና ጎረቤቶቻቸው ታሪኩን ለማረጋገጥ ሲሉ በእህትማማቾቹ ቤት ይሰበሰባሉ። ያ ረቂቅና ሚስጥራዊ ሁኔታም ይቀጥላል። ግን ምንነቱን አጣርቶ ለማወቅ የቻለ ማንም አልተገኘም። ይሁንና ያን ነገር የላከው ወይም የተፈጸመው ከፍተኛ እውቀት ወይም የላቀ ትምህርት ባላቸው ወገኖች ሳይሆን እንዳልቀረ እህትማማቾቹ አስረዱ። በሮቻቸው በሚቆረቆርበት ጊዜ ለሚሰነዝሩት ጥያቄ ትክክለኛ መልስ ይሰጣቸው ስለነበረ የቆርቋሪውን ከፍተኛ ችሎታ ሊረዱት የቻሉትም በዚሁ ምክንያት እንደነበረ አስረዱ። እህትማማቾቹ በዚያን ጊዜ የነበራቸው እድሜ 15 እና 16 ዓመታት ነበር። ይህንኑም ሁኔታ ያንኑ ቆርቋሪ ነገር ሲጠይቁት በትክክል ይመልስላቸዋል። ከዚያ በኋላ እነዚያ ሴት ወጣቶች ልዩ ልዩ ጥያቄዎችን እየሰነዘሩ መልስ ማግኘት ይጀምራሉ። ቀጥለውም ከዚያ ድምጽ ጋር የሚነጋገሩበት ልዩ መሳሪያ እንዲዘጋጅላቸው ያደርጋሉ። በየስማቸውም የሚጠሩበትን ልዩ ምልክት ያስቀምጣሉ። ከዚያ በኋላ ባዘጋጁት መሳሪያቸው አማካይነት ቃል ይተላለፍላቸው ጀመር። እያደርም ያ ቃል መንፈስ መሆኑን ይነግራቸዋል። ስጋዊ አካሉም ከብዙ ዓመታት በፊት ሙቶ በዚያው ቤት ወለል ውስጥ የተቀበረ መሆኑን ይነግራቸዋል። ወጣቶቹ ሴቶችም ይህንኑ ነገር ለጎረቤቶቻቸው ያስታውቁና ነገሩን ለማረጋገጥ ሲባል ቁፋሮው ይጀመራል። እንደተባለውም የሰውየው አጽም ሳይፈርስ እንዳለ በቤቱ ወለል ውስጥ ይገኛል። ይህም ሚስጥር ሕዝብ እንዲያውቀው በተደረገ ጊዜ በመላው ዓለም ውስጥ ዜናውን የሰሙ ሁሉ ከስጋዊ አካል ሞት በኋላ ሕይወት የሚቀጥል መሆኑን በይበልጥ ለመረዳት ጥረታቸውን ይቀጥላሉ። እነዚህ እህትማማቾችም በአካለ ስጋና በአጸደ ነፍስ መካከል ሆነው መንፈስ እየጠሩ አገናኞች፣ መንፈስ ጠሪዎች ሆነው ለብዙ ዓመታት ያገለግላሉ። ይህ ሚስጥር ከተገለጸ ወዲህ ወደ እነዚህ መንፈስ ጠሪዎች ዘንድ እየሄዱ በአጸደ ነፍስ ዓለም የሚገኙ ሰዎች ለምድራውያን ሰዎች የሚሰጡትን ማብራሪያ ማዳመጥ በመላው በዩናይትድ ስቴትስ ኦፍ አሜሪካ ነዋሪዎች ዘንድ ከፍተኛ ስሜትና ጉጉት በማስነሳቱ ለመንፈስ ጠሪዎቹም ከፍተኛ የገቢ ምንጭ ከፈተ። በተለይም ከመንፈስ ጠሪዎቹ ጋር ተቀምጦ በአጸደ ነፍስ ዓለም የሚኖሩ ሰዎች የሚናገሩትን ማዳመጥም እንደ ታላቅ ክብር እየተቆጠረ መጣ። እህትማማቾቹ ልጃገረዶች ያን የመንፈስ ድምጽ ከሰሙበት ዕለት ጀምሮ በቀጠሉት 10 ዓመታት ውስጥ በሰሜን አሜሪካ በብዙ ሚሊዮን የሚቆጠሩ ሰዎች የዚሁ ሚስጥራዊ ታሪክ ጉዳይ ተከታታዮች ሆኑ። የዚያ ረቂቃዊ ድምጽ ሁናቴ ለሕዝብ በመገለጹም ከዚህ በፊት ስለ ጉዳዩ ምንም ነገር ሰምተው ወይም በሕዝብ ዘንድ ታውቆላቸው የማያውቁ ሁሉ መንፈስ ጠሪዎች ለመሆንም ጥናትና ምርምር ማድረግ ጀመሩ። ልምምድ ማድረጉና ለሕዝብ ማሳየቱንም ቀጠሉ። የሙታኑን መንፈስም በእነዚሁ ሰዎች አማካኝነት እየተገለጹ የሚሰጡት መግለጫ ሚስጥራዊ መልእክት ለመኖሩ ማረጋገጫ እየሆነ መጣ። የመጀመሪያው ራእይ በ1930 ዓመተ ምህረት እኔና ባለቤቴ በመርከብ ተሳፍረን ወደ ዩናይትድ ስቴትስ ኦፍ አሜሪካ ለመሄድ ተነሳን። በዚያ ጊዜ አባቴ ታመው በቀዶ ጥገና ሕክምና ላይ ነበሩና ልንሰናበታቸው ወደ ነበሩበት ሆስፒታል ስንሄድ ሐኪሞቹም የአባቴ ሁኔታ በመልካም ይዞታ ላይ እንደሆነ አብራሩልን። ግን በዚያን ጊዜ የአባቴ ጤንነት አስጊ መሆኑን ተረድቼ ብሆን ኖሮ የጉዟችንን ፕሮግራም ባስተላለፍኩትም ነበር። የሆነ ሆኖ ከሀገር እንግሊዝ በመርከብ ተሳፍረን ጉዟችንን ከጀመርን ከጥቂት ቀናት በኋላ አባቴ መሞታቸውን ኒውዮርክ እንደደረስን ሰማን። እርግጥ ነው ሐዘንና ጸጸትም አሰመጠን። ግን አባቴ ከስጋዊና ከምድራዊ ህመምና ስቃይ የመገላገላቸውንም እፎይታ እያመዛዘንኩ ተጽናናው። ቢሆንም ደግሞ ሞት የሁሉም ነገር መደምደሚያ ያለ መሆኑን እንደማመናችን መጠን አባቴ በጤንነትና በተሻለም ሁኔታ ሊኖሩ ይገባቸው እንደነበር ማሰላሰል ጀመርኩ። ነገር ግን በዚያን ጊዜ በዚሁ አስተሳሰብና እምነት የተዋጥንበት ምክንያት በትክክል ሳንረዳው የምድራዊውን ዓለም ኑሮ ለመናቅም ሆነ ስለ ወዲያኛው ዓለም ከፍተኛ እምነት ሊያድርብን የቻለበትን ምክንያት ለመግለጽ እጅግ አስቸጋሪ ሆኗል። ከ4 ዓመታት በኋላ ደግሞ የባለቤቴ አባት አረፉ። በዚያም ዓመትም የኔ እናትም ተከታትለው አረፉ። እኔና ባለቤቴም የነበረን የወዲያኛውን ዓለም ተስፋና ህይወት እየጸና ሄደ እንጂ አልተናወጠም ነበር። የኛም ጊዜ ሲደርስ ከእነርሱ ጋር እንደገና እንደምንገናኝ እምነታችን ጽኑ ሆነ።
እናቴ ካረፉ ከጥቂት ቀናት በኋላም በእንቅልፍ ዓለም ውስጥ እንዳለው 100 ጫማ ስፋት ባለው ኮከብ ተመስለው ተመለከትኳቸው። ብቻቸውንም አልነበሩም። ወንዶች፣ ሴቶችና ህጻናት በቀስታ ወደ ላይ ሲጓዙ መመለከት ነበር። እንግዲህ እናቴም ጎልተውና ደምቀው የታዩኝ በዚያ መካከል ነበር። እነርሱም ግራጫማ ከሚመስል ብርሃን ይነሱና ወደፊት እየተጓዙ በሄዱ ቁጥር እጅግ ደማቅ በሆነ ብርሃን ሲታቀፉ ይታዩን ጀመር። ከነርሱ ራቅ ብለው የነበሩ ሰዎች ደግሞ ወርቃማ ህብር በሚያብረቀርቅበት ብርሃን አሸብርቀው ነበር። እነዚያን ወደ ላይ ሲጓዙ የነበሩትንም ሰዎች በርካታ ነፍሳት ይጠባበቋቸው ነበር። ከነዚያም ነፍሳት መካከል አባቴን በደህና ሁኔታ ተመለከትኳቸው። ከታች ወደ ላይ ሲወጡ ከነበሩት ሰዎች መካከል የነበረችው እናቴም ሲጠባበቋቸው ከነበሩት ነፍሳት ዘንድ ሲደርሱ አባቴ ይቀበሏቸውና በደስታና በእፎይታ ሲሰጥሙ ተመለከትኳቸው። እነርሱም ብቻ ሳይሆኑ ሌሎች ብዙ ሰዎችም እንደዚሁ ሲቀላቀሉ አየው። ያም ነገር እጅግ ደስታ ፈጠረልኝ። ከእንቅልፌም ስነቃ የእነዚህን ነገር ህልምነት ተረዳሁት። ስለዚህም ነገር ሁልጊዜ የማስብበት ነበርና ስንሞትም የሚጠብቀን ህይወት ይሄው እንደሚሆን ተገነዘብኩት። ነገሩንም ከህልምነት ደረጃ በላይ መሆኑን አመንኩበት። ያንንም እጹብ ድንቅ ነገር እንድመለከት የተፈቀደልኝ መሆኑን ተረዳሁት። ወላጆቼ በአጸደ ነፍስ ዓለም ያደረጉትን መቀላቀል ወይም መዋሃድም በህልሜ እንድመለከት እድል በማግኘቴም በየዕለቱ የማይረሳኝ ሆነ። ይህ ነገር ለጥቂቶች እንጂ ለሁሉም እንደማይገለጽላቸው ተረዳሁት። ወደፊት በምታገኟቸው ገጾች እንደገለጽኩት በህልም ዓለም ውስጥ የተመለከትኳቸው ከወዲያኛው ዓለምም ማረጋገጫ ያገኘሁባቸው ሚስጥሮች አንድ በአንድ እየጠቀስኩ አስረዳለሁ። በእነዚህም ሁሉ መነሻዎች ነው ይህ የጥናት ትረካ የተቀነባበረው። ይህ ከሆነ ከ2 ዓመታት በኋላም ከሞት በኋላ ስላለው ህይወት የደረስንበትንም ወይም የምናውቀውን ነገር እንዳለ እህቴ ጠየቀችን። እኛም ስለዚህ ረቂቅ ሚስጥር የምናውቀው ነገር ያለመኖሩን አስረዳናት። እርሷም ማንቸስተር በተባለው በእንግሊዝ ሀገር በሚገኘው ከተማ ውስጥ በመንፈስ ጠሪዎች አማካኝነት በሚደረግ ስብሰባ የሚተላለፍ መልእክት መኖሩን ገለጸችልን። የስብሰባውም አዳራሽ በአንድ ጊዜ 250 ሰዎች የሚያስቀምጥ ነበረ። እህቴና ጓደኛዋም ወደዚያ ቦታ ሄደው የሚሆነውን ነገር ሲጠባበቁ በርካታ ሰዎች በንግድ ስራና በሌላም ተግባር የተሰማሩ ወንዶች በተለይም በርከት ያሉ ሴቶች ወደዚያ አዳራሽ እየገቡ ሲቀመጡ ይመለከታሉ። በአዳራሹም ውስጥ ችኮላና ጉጉት ሲሰፍንበት ይሰማቸዋል። ከአዳራሹ በግንባር በኩል 3 ሴቶች ተቀምጠዋል። ከመካከላቸውም አንደኛዋ ስብሰባው መጀመሩን ታስረዳለች። ቀጥላም አንዳንድ መልእክቶቿን ታሰማና ስለሚቀጥለው ስብሰባ ደግሞ ማብራሪያ ትሰጣለች። ከዚያ በኋላ ሌላዋን ሴትዮም ንግግር እንድታደርግ ትጠይቃለች። ያችኛዋም ሴትዮ በአጸደ ነፍስ ዓለም ስላለው ህይወት ታብራራና ሰው በስጋዊ አካሉ ቢሞትም ነፍሱ በወዲያኛው ዓለም ሌላ ህይወታዊ ኑሮ እንዳላት ታስረዳለች። ይህንን ትናገርና መንፈስ ጠሪ የሆነችውንም ሶስተኛዋን ሴት ታስተዋውቃለች። እርሷም በበኩሏ በአጸደ ነፍስ ዓለም ያሉትን ሰዎች እየጠራች ለማየትና የሚናገሩትንም ለመስማት የሚያስችለውን ስጦታ የታደለች መሆኗን ገልጻ በዚያም ዕለት ብዙዎች ነፍሶች ለመናገር በመጠባበቅ ላይ መሆናቸውን ታስረዳለች። በስጋዊ ህይወት ከሞቱትም መልእክት የተቀበለች በስጋዊ ህይወት ለሚገኙት ለማስተላለፍ የተመረጠችና ባለስልጣን መሆኗን ተናገረች። ከዚያም አከታትላ በአጸደ ነፍስ ዓለም የሚገኙትን ሰዎች መልእክት ማስተላለፏን ትጀምራለች። በአዳራሽ ውስጥ ለነበሩትም ሰዎች የሞቱትን ሰዎች ሁኔታ እያስረዳች መልእክቱን ታስተላልፋለች። በዚያን ጊዜ ከአንድ ሰው በቀር ለሁሉም የተላለፈው መልእክት በትክክል እንደተከናወነ እህቴ መረዳቷን ታጫውተኛለች። መንፈስ ጠሪዋ ሴትዮ በአጸደ ነፍስ ዓለም የሚገኙትን ሰዎች ስማቸውን እየጠራች በአዳራሹ ውስጥ ለነበሩት ሰዎች በምታስረዳበት ጊዜ እነዚያም ተጠሪዎቹ ትክክል መሆኑን ያረጋግጡላታል። በዚያ ሁኔታ እየተደነቀች ከአዳራሹ በስተመጨረሻ የነበረችውን እህቴን ያች መንፈስ ጠሪዋ ትጠቅሳትና እናትሽ ባጠገብሽ ናት ትላታለች። ቀጥላም የእናታችንን ሁኔታ መናገር ትጀምራለች። ቁመቷን፣ ውፍረቷን፣ መልኳን፣ ቁመኗን፣ ጠባያዋን ሁሉ በትክክል ትገልጽላታለች። እህቴም ገለጻውን አዳምጣው ሁሉም ትክክል መሆኑን ታምንበታለች። መንፈስ ጠሪዋም ቀጥላ እናትሽ እንዲህ ትልሻለች፣ ይህንንም እንድገልጽልሽ ጠይቃኛለች። በቅርቡ የመጠሪያ ስሙ በቢ ፊደል ወደሚጀምር ከተማ ትዛወሪያለሽ። አሁን ያለሽበት ከተማ አየሩ አልተስማማሽምና ወደዚያ ስትዛወሪ ፍጹም ጤናማ ትሆኛለሽ። አሁን የምታውቂው ምንም ነገር የለም። ወደዚያ ከተማ ስትዛወሪ ግን በፍጹም ጤናማና ደስተኛም ትሆኛለሽ ትላታለች ብላ ትነግራታለች። በሆነው በተገለጸውና በተላለፈው መልእክት እህቴ እጅግ ተገረመችበት። በቅዠትም ሆነ በአንዳች የማፍዘዝ ነገር እንዳልሆነም ተረዳችው።
ከዚያ ዕለት በኋላም ጥቂት ቀናት ሰነባብታ እህቴ በርኒሃንግ ወደ ተባለው ከተማ ተዛውራ ሄደች። የጤንነቷም ሁኔታ እየተሻሻለላት መጣ። ወደዚያም ከሄደች በኋላ በዚያ ከተማ ውስጥ ደግሞ እንደዚሁ መንፈስ ጠሪዎች መኖራቸውን ሰማችና የጉባኤው ተካፋይ ለመሆን ወደዚያው ሄደች። በዚያ ስብሰባ ላይ እንደተገኘች መንፈስ ጠሪዋ እህቴን ጠራቻትና የእናታችንን ሁኔታ በሚገባ ካብራራችላት በኋላ ካጠገቧ መቆሟን ነገረቻት። ቀጥላም ስለ ቤተሰባችን ሁኔታ አንዳንድ ምልክቶችን ነገረቻት። እህቴም እነዚያ ሁሉ ነጥቦች እርሷን በሚገባ ጣርቶ ከሚያውቃት ሰው ካልሆነ በስተቀር ከሌላ ከማንም ሰው ሊተላለፍ እንደማይችል ያመነችበት ጉዳይ መሆኑን ነገረችን። ይህን የመሳሰለው ሚስጥር መኖሩን ቀደም ካሉት ዓመታት ጀምረን የምናውቀው ጉዳይ በመሆኑ እጅግም ባንገረም ቅሉ በእኛ ቤተሰብ ላይ በመድረሱ ግን እኔና ባለቤቴን በይበልጥ አስደንቆናል። ከዚያ በኋላ ከሞት በኋላ ሕይወት መኖሩን የምንሰማውን ያህል በቂ ማስረጃ አግኝተን ማረጋገጥ ስለፈለግን እኔና ባለቤቴ እነዚሁ መንፈስ ጠሪዎች በሚገኙበት ቦታ ሁሉ እየተገኘን ማዳመጥና ማጥናት እንደሚኖርብን አመንበት። ይህን ካረጋገጥን ደግሞ ስንሰማው የኖርነው የአካለ ስጋና አጸደ ነፍስ ሚስጥር ተረት ሆኖ እንደሚታሰብ ተረዳ ነው።